አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ ፈልጋለሁ። በዚህ ልክ ሰው የሚያሳድድ ለምንድን ነው? እኔ ምንድን ነው የተፈጠረው? አሁን ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ዛሬ ተፈጠረ? ግን ባለፈ ላይቭ ላይ ያየው ታውቂያለሽ፣ የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልና አሳየን፣ የሚጠበቅብንን ነገር አሳየን፣ ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ፣ ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን? ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድነው? ስህተቴ ምንድነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ገብቶሻል? እኔ ከሆነ በኋላ ከከ ነው ገብቶሻል? ከሆነ በኋላ እከከ ነው። ምንም ሌላ ትርጉም የለውም። የኔን ንብረት ሄዶ የሚለቅምልኝ አካል የለም። አንድም ሰው ከገዛሁበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም። ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ችግሬ ይታወቀኝ ነው። በቃ ችግሬ ይታወቀኝ። ኦኬ አሁን አንቺ በዚህ ልክ ለምን አዚዛ ወደ ሸዋዬ ወሬም ቢደጋግሙት ምንም ጥቅም የለውም። እንደዛ ብለው ጠቁመዋል። የጠቆሙት ሰዎች ታውቀዋል። ራሳቸው ይላበሱታል። በቃ ጥላት ለምን ኖረኝ አይባል። ምን አርጌ ምን በቃ ካላስ በቃ ስለማይወዱሽ ጥላት ስለወደደሽ አይደለም ስለማይወዱሽ ነው። እኔ ዛሬ የተፈጠረው ነገር ለኔ አይደለም ያሰብኩት። አኗርና ሀያት ምንም በማያውቁት ነገር ሰራተኛ ናቸው ብላቸው ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ተፈጠረ? ባለፈ ላይቭ ላይ ያየው ታውቂያለሽ፣ የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልና አሳየን፣ የሚጠበቅብንን ነገር አሳየን፣ ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ፣ ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን? ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድነው? ስህተቴ ምንድነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ገብቶ ባስ ተብሎ ከኒና ትሸጣለች ተብሎ ሱቄ ተበልቋል ማለት ነው። እዚህ ጋር እኔ ካሜራ ባሳያችሁ የህግ መንግስት ናቸው። ፎቶአቸው መልቀቅ አልችልም። ምን ሲያረጉን እንደዋልን ማለት ነው። ግን የስራችሁን ይስጣችሁ። ወላሂ ማሳየት ቢፈቀድ ያሳያችሁ ነበር፣ ካሜራ አውጥቼ ማለት ነው። ለምን ምንድነው በደሌ? እኔ የማላውቀው ችግር ምንድነው?
ጊዜ ወጥቶ እኮ ማልቀስ ራሱ ያስጠላል ወላሂ። ግን ዛሬ ጠናብኝ፣ ሁለቴ መጥተውብኛል። የትኛውም ሱቅ ላይ አይገቡም፣ ቀጥ ብለው እኔ ሱቅ ነው የሚገቡት። ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን? እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁም? ለምንድን ነው የምታለቅሽው? እኔ ያላለቀስኩም አለ ያለቅስ ነው። ታዲያ እንዳታለቅሺ። ለማን አባቱ ብለን ነው የምናለቅሰው? እንሰራለን። አታ ቢበላሽ ቢቃማ ያለው ችግር የለውም። አይዲ ከተበላሽ የተበላሽ ስራ ላይ ሆነ ነው። ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው። አይዲ ህዝብ እንዳቅልኝ ስለፈለኩ ነው። ምንም ችግር የለውም። ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር። ምንም በማያውቀው በእኔ ጦስ ስራ ላይ ሆነን አይደለም። ሳገለና ወንጀል ሰርተን አይደለም። ታስሮ ሀገር እንደሚገባ ምን ችግር አለ? ያልገባኝ ለምን እንደዚህ ደረጋለሁ? እኔ መድኃኒት የምሸጥ ሴት አይደለሁም። ሲጀመርም እኮ አላውቀውም ጠሪቃውን። ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬ እኛ እዚህ የቆም ነው። የ10 ዓመት ፍርድ የሚፈረድበት ክስ ነው የመጣብኝ። ለምን? ምንድነው ጥፋቴ? እኔ ማወቅ ፈልጋለሁ። ስተቴ ምንድነው? የኢትዮጵያ ሕዝብ እንዲነግረኝ ፈልጋለሁ። በዚህ ልክ የምሳደደው ለምንድን ነው? ሲያደውሉብኝ እኔ አሁን ቢውል አልፈልግም። ምንም በማያውቁት ማወቅ ነው የምፈልገው። በቃ በዚህ ልክ ምሳ በልቼ ራት ማልደግም ሴት ነኝ። በዚህ ልክ ለምን ፈተና የሚበዛብኝ? ለምንድን ነው የምፈተነው? በቃ ሸዋዬ ይሄ ችግር አለብሽ ተብዬ እንዲነገረኝ ነው የምፈልገው። አትደውሉን። የደውል አልፈልግም፣ ወሬም አልፈልግም። ካይር አላሁም መጃአሉ ካይር። እሽፌ ምን ሆነሽ ነው? ምንም አልሆነም፣ ነገር የለኝም። ብዙ ነገር ነው የሆነው። አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ እኔ የኢትዮጵያ ሕዝብ ችግሬን እንዲነግረኝ እፈልጋለሁ። ሁሉም ሰው በሰላም ኑሮውን እየኖረ ስራውን እየሰራ ነው። እኔ ለምን ነው ስራ እንዳልሰራ መከራ ስቃይ የምበላው? ለምንድን ነው? እኔ ወላሂ ለአዚም ችግሬን ማወቅ ፈልጋለሁ። ትናንት ልጅ ልኬ ዛሬ እኔ እስር ቤት ነበርኩኝ። ግን አላህ የስራችሁን ይስጣችሁ። እናንተም አላህ እያዋረዳችሁ ነው፣ እኔንም እየጎዳችሁ ነው፣ እንደ እውነቱ ማለት ነው። እና እኔ ከኒና እንደምሸጥ ነው የተደርጎ ሱቅ የተበለቀብኝ። ለምን አላሁ አለም። በጣም ታምም ያለው ከመነግራችሁ በላይ። ይሄን ዛሬ ላይቭ ላይ ገብቼ ወይም ቪዲዮ የሰራሁት ዛሬ ሙምኪን ከደጎቹ ወይም ደጋጎቹ ገጥመውኝ ነፃ ወጥቻለሁኝ። ነገ ድንገት እስር ቤት ልገባ ስለምችል በዚህ ሁኔታቸው ከቀጠሉ ንብረት አለኝ። እዚህ ሱቅ ላይ ያወጣሁት ወጭ ከ100,000 ሪያል ያላነሰ ነው። ከ100,000 ሪያል ያላነሰ ወጭ ወጥቶበታል። እኔ ብድግ ብዬ የሆነ ቦታ ላይ ከገባሁኝ በጣም ከባድ ኪሳራ ስላለብኝ ህዝብ እንዳቅልኝ ስለፈለኩ ነው። እኔ ምንም አይነት ከልብስ ውጭ የሚሸጠው ነገር የለኝም። ግን እባካችሁ ለልጆቼ ልስራ፣ ልደግ፣ ልኑርበት። አሁንም እባካችሁ ችግር ካለብኝ በጣም በዙሪያዬ ብዙ ሰው አለ። በጣም እኔ በህዝብ ፊት ካሜራ አለ። ካሜራ እኮ አለ። ግን እኔ ችግር ካለብኝ በአንድ ቲክቶከሩ ወጣችሁ ሸዋዬ እንዲህ አይነት ችግር ስላለባት ነው እንደምናደርጋት የሚል አካል ፈልጋለሁ። ማንንም አልነካም፣ ማንም ላይ አልደርስም። እሄዳለሁ ስራ ቦታዬ፣ ከስራ ቦታዬ ቤት እንደ ሴቶቹ እንኳን ዘንጭ አይደለም የምኖረው። እኔ በ10 ሪያል ሸበጥ ነው የምንከራተተው ማለት ነው። ዛሬ ደግሞ ይባስ ተብሎ ከኒና ትሸጣለች ተብሎ ሱቄ ተበልቋል ማለት ነው። እዚህ ጋር እኔ ካሜራ ባሳያችሁ የህግ መንግስት ናቸው። ፎቶአቸው መልቀቅ አልችልም። ምን ሲያረጉን እንደዋልን ማለት ነው። ግን የስራችሁን ይስጣችሁ። ወላሂ ማሳየት ቢፈቀድ ያሳያችሁ ነበር ካሜራ አውጥቼ ማለት ነው። ለምን
ምንድነው በደሌ? እኔ የማላውቀው ችግር ምንድነው? ሁሉ ጊዜ ወጥቶ እኮ ማልቀስ ራሱ ያስጠላል ወላሂ። ግን ዛሬ ጠናብኝ፣ ሁለቴ መተውብኛል። የትኛውም ሱቅ ላይ አይገቡም፣ ቀጥ ብለው እኔ ሱቅ ነው የሚገቡት። ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን? እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁ? ለምንድን ነው የምታለቅሽው? እኔ ያላለቀስኩም አለ ያለቅስ ነው። ታዲያ እንዳታለቅሺ። ለማን አባቱ ብለን ነው የምናለቅሰው? እንሰራለን። አታ ቢበላሽ ቢቃማ ያለ ችግር የለውም። አይዲ ከተበላሸ ተበላሸ። ስራ ላይ ሆነ ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው። ህዝብ እንዳቅልሽ ስለፈለኩ ነው። ምንም ችግር የለውም። ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር። ምን በማያውቀው በእኔ ጦስ ስራ ላይ ሆነ አይደል? የሰው ልጅ ሞት ወንጀል ሰርተን ታስሮ ሀገር እንደሚገባ ምን ችግር አለ? ያልገባኝ ለምን እንደዚህ ደረጋለሁ? እኔ መድኃኒት የምሸጥ ሴት አይደለሁም። ሲጀመርም እኮ አላውቀውም ጠሪቃውን። ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬ እኛ እዚህ የቆም ነው። የ10 ዓመት ፍርድ የሚፈረድበት ክስ ነው የመጣብኝ። ለምን? ምንድነው ጥፋቴ? እኔ ማወቅ እፈልጋለሁ። ስህተቴ ምንድነው? የኢትዮጵያ ሕዝብ እንዲነግረኝ እፈልጋለሁ።